ስለ ቴዎድሮስ ካሳሁን ነው እየተወራ ያለው። እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ እፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነው እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለኝ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር በአካል አለው አውቃለሁ። ስለዚህ ውሸት ነው ይሄ የሚወራው። አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። የአዲስ አበባ ወጣትን በህወሓት ዘመን ተቃዋሚ በመምሰል ወጣቱ እንዲከተለው ሳይታሰር ታሰር እየተባለ ሲፈታ አይተናል። ተቃዋሚ አይደለም። የቴዲ ግጥሞች በሙሉ ከአባቱ የተገኙ ናቸው። አባቱ የሬዲዮ አዘጋጅ ነበሩ። በጣም የታወቁ የምናከብራቸው ናቸው። እሳቸው የአማራ ወታደሮችን ግጥም በፖስታ ሰብስበው ጠርዘው ያስቀመጡለት ነው። ምንም ከአማራ ውጭ የሚዘፍነው አንድም ነገር የለውም። በአማራ ዝና፣ በአማራ ቋንቋ፣ በአማራ ባንዲራ፣ በአማራ ሀገር ጥበቃ የሚሸልም። ስለዚህ ቴዲ ኦሮሞን ይጠላል የሚባለው ውሸት ነው። ምክንያቱም አባቱ ኦሮሞ ናቸው። ገርማሞ ዱካሳ ናቸው። ውሸት ነው። ጉራጌ ምናምን እየተባለ የሚቀባጠረው እና ቴዲ ኢትዮጵያን ቢወድ ኖሮ ልጆቹን አሜሪካን አይወልድም ነበር። በጣም የማዝነው ግን የኢትዮጵያ ሕዝብ እውቀት ስለሌለው ቴዲ ኦፕ ባስደረገ ቁጥር ንጉሱ ተወልደዋል የሚሉ የኳስ አድናቂዎች አሉ። እነዚህ ደግሞ ከእውቀት የተጣሉ ጫት ሲቅሙ ለውዝ ሲቅሙ የሚውሉ ሰዎች ናቸው። እነዚህ ከአንድ ብሔር አካባቢ ስም ላለመጥራት የመጡ ናቸውና ንጉስ ነው ይሉናል። አንድ አዝማሪ ወይም ዘፋኝ ንጉስ ሊሆን አይችልም። የንጉስ ግን አጫዋች ወይም ሊቀ መኳስ መሆን ይችላል። ስለዚህ ደብረ ማርቆስ ህወሓትን በፌስቡክ ተቸ ተብሎ ነው። ደመቀ ዘውዱ ለወልቃይት ታገላለሁ እያለ ወርቁ አይተነው ነው እሱ ወይስ አብይ አህመድ በአውሮፕላን ከሚኒስትሮች ምክር ቤት ሂዶ ጎንደሬን ያታልል ነበር? አየህ፣ ቴዲ ወያኔን አባል ባይሆን ወያኔን ቢቃወም ኖሮ ይገደላል። ፋክቱ ይሄ ነው። ምክንያቱም ሳሙኤል አወቀ ህወሓትን በፌስቡክ ተቸ ተብሎ ነው። የኢትዮጵያ ወጣት ይሄን ያውቃል። ማንኛውም ብሔርን ሊክድ አይችልም። ደብረ ማርቆስ ላይ በፍልጥ ቀጥተው ነው የገደሉት። ስለዚህ የአዲስ አበባ ልጆችን የከተማ ልጆችን ለማስከተል ወያኔ ትግሬ ዲኤስቲቪ እና ቴዲን ነበር ያኔ እያጎሉ ህዝቡ እንዲምታታ ሰው ገደለ ብለው ያስራሉ። ከገደለ እኮ መታሰር አለበት። ወንጀለኛ ከሆነ 20 ዓመት 15 ዓመት ተቀርቶ ልናየው ይገባል። ውሸት ነው። የኢትዮጵያ ጠላት የሆነውን ኢሳያስ አፈወርቂን ከአብይ ጋር ቤቱ ቁርጥና ክትፎ ጋብዟል። ብዙ ሰዎች በቴዲ ቤት ሲያልፉ ነው በአጋጣሚ ነው ይላሉ። አንተ ይሄ ይጠፋል ብዬ አላውቅም። ምክንያቱም ብዙ እዚህ ጋር ብዙ ታወያያለህ፣ ብዙ ታነባለህ እና ይሄ ለአንተም አይጠፋም። አንድ የሀገር መሪ እንደው ዝም ብሎ በቴዎድሮስ ካሳሁን ቤት ሲያልፍ አብይን የሚያክልና ኢሳያስን የተባለ የምስራቅ አፍሪካ ጋንጊስተር ቴዲ ቁርጥና ክትፎ ሲጋብዘው በሚስቱ በኩል ነበር። ሚስቱ የሻዕቢያ ሰላይ ስለነበረች ነው። እንደዚህ ያሉ ግለሰቦች የዋ ናቸው። ኢሳያስና አብይ የሀገር መሪ ሆነው ሳለ ከኦሮሞ ማህበረሰብ ነው የወጣው ባለጊዜ ማን ነው የሚለው እኔ ፒስ ነኝ ታውቃለህ። የኤፍሬም ታምሩ ዘፋኝ ነኝ። ይመችሽ። አያና እንስማ እስኪ አያና በተነሱ ጉዳዮች ላይ ከዛ ወደ ዋኖፊያችን እንመጣለን እንመለሳለን። እኔ በነገራችን ላይ ታጋይ ብለናታል። በነገራችን ላይ ዋኖፊ አማላ ታጋይ። ኦኬ፣ በጥርሷ ሰው ገዳይ የሚለው ዘፈን ነው። በጥርሷ ሰው ገዳይ ከታጋዮች ሁሉ ዋኖፊ አንደኛ። እሺ፣ ደግ አደረግ። በጣም ደስ የሚል ነው። በነገራችን ላይ ይሄ የሚገርም ነገር ያለው አንዳንድ ጊዜ ኦፍኮርስ ዘፈኖቹን ሳንሰማ መሆኑ ይሄ ውይይት በጣም ጥሩ ነው፣ ደስ ይላል። ኦፍኮርስ የተወሰነ ደረጃ የምናውቃቸው ነገሮች ሊኖሩ ይችላሉ። ግን አባይ ተገድቦ ቴዲ ስለ አባይ ምንም ነገር ካላለ አይገርምህም?
የሺህ ዓመት የተዘፈነለት ወንዝ ፋይናሊ 4 መንግስታት የተረባረቡበት ከተዘጋ በኋላ ቴዲ አንድ ስንኝ ለዚህ ሳይጥል 18 ዘፈን ከዘፈነ ምን ትለዋለህ? እኔ እንጃ። እናያለን እንግዲህ። እኔ የሆነ ነገር ይላል ብዬ እንደው በቅኔና አኪላ እንደሚሉት በ8 ወር የሚገባን አይደለንም። ቅኔውም ከሆነ ይገርም ነገር አኪላ አሁን እኔ እኮ የሚገርመኝ በጉልድፍ ይብሳል ባለ ቅኔ ነኝ ማለት እኮ ካልተጨቆንክ ህዝብ አይደለህም የሚል ባለ ቅኔ ነው ያለን እኛ። አሁን አኪላችን ድንቅ ባለ ቅኔ ያልተጨቆነ ህዝብ አይደለም እንደውም ያልተጨቆነ ሰው አይደለም ሁሉ አለን። ያልተጨቆነ ሰው አይደለም ማለት እኮ እኔ ምን የሚሉት አማርኛ እንደሆነ ራሱ አላውቅም። የመጀመሪያ ቋንቋም መጨረሻ ቋንቋም ነው። እንግሊዘኛውንም ሰምቻለሁ። በጣም ይቸገራል። እና ይሄ ሰው ነው ኦሮምኛ ተናጋሪ አይገባውም ቅኔ ብሎ የሚናገረው ማለት ነው። ካልተጨቆንክ ሰው አይደለህም ማለት የሚጨቁንህ ሰው አድርጎሃል ማለት ነው። ልድገምልህ። ያልተጨቆነ ሰው አይደለም ማለት ጨቋኝህ ሰው አደረገህ ማለት ነው። ፍታው ቤት ገብተህ በ8 ወር አይገባህም። ከኦሮምኛ ተናጋሪ የተሰጠ ነው። እንዲህ አይነት ባለቅኔዎች ለቅሶ ብቻ ነው ቅኔ። ሞተናል ተገለናል ብቻ በልልኝ የኔን ይሄን ሚዳክር አንድ ወደፊት ሁለት ወደ ኋላ የሚሄድ ፖለቲካ የድጋፍ አስተያየት ስጠልኝ። ያኔ የህዝብ ልጅ ነህ፣ ያኔ ሰው ነህ። አለበለዚያ ሰውም አይደለህም ይላል፣ እንስሳ ነህ ይላል። ይሄ ጉልድፍነት ያምሮም ያንደበትም ጉልድፍነት። አንድ ቋንቋ ኖረህ አንዷን ራሱ 3-4 ቋንቋ የሚናገር ሰው መጥቶ ሲያቀናልህ ማለት ነው። ብላስ በካወያ ሲተኮስ ደስ የማይል ነገር ነው። ለማንኛውም አንድ ባለቅኔ ሰው ያየውን ችግር የተሰማውን ጉለት ማንጸባረቅ አለበት። መልካምንም ነገር አንደርላይን ማድረግ አለበት። ቴዲ ህፃን ልጅ ሆኖ የተሸኘ የባህር በር ጥያቄውም ተረስቶ ወሬውም ዘፈኑም ጠፍቶ የነበረ እሱ ለኤርትራ እንደውም ዘፍኗል ይሄንን ነገር በቅኔ ውስጥ። ይሄ አጀንዳ ተመልሶ ሲመጣ ቢነካው ደስ ይለኛል። ካልነካው ግን ሰው አይደለህም አለለው። አማርኛ እንደሚቸገሩት አማርኛ ተናጋሪዎች ሰው ነው። ያመመውን የተሰማውን የገጠመለት ግጥም እኮ ዝም ብሎ እንትን አንታራም ግጥም ይባላል። ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚል ግጥም እኮ መጻፍ የለበትም። ጀስት አጀንዳ ለመሙላት ብሎ ስለ አባይም ስለምንም መጻፍ የለበትም። የቆረቆረው ያመነበትን ውስጡን ከውስጡ ያለውን ትንታግ በአንደበቱ በቅኔው ሊያወጣ ይችላል። ግን እኔ ቴዲን እስከዛሬ እንደማውቀው ስለ አባይም ስለ ቀይ ባህርም ምንም ሳይል መርጦ ሰው ገዳይ መርጦ ዘር ገዳይ ምናምን ብሎ ዘፍኖ ከሆነ የሆነ የሚያዳምጣቸው ዩቲዩቦች ወይ አብሮ ቁጭ የሚላቸው ሰዎች አፌክት አድርገውት ይሆኑ ወይ መነጽሩን አደብዝዘውበት ይሆኑ ወይ ብዬ ጠይቃለሁ። ስሰማ ግን አውቃለሁ ምን እንዳለ እዛ ውስጥ። ለናኪላም የሚያስፈልገውን ሰምና ወርቁን እዚህ መተን እንፈታላቸዋለን። ችግር የለውም። ለስንቱ ተቸግረን እንደምንችለው ባላውቅም እንቸገርላቸዋለን። አይ ቲንክ ምኒልክ ነው ስለ ኢትዮጵያ ነገስታትና ስለ ጥንት ምናምን ዋኖፊ ማይክሽ ክፍት ነው። ስለ ጥንት ነገስታትና ስለ ኢትዮጵያ ምናምን ብሎ የተናገረው ነገር አለ። ምኒልክ ወረደ ክትባቱ አመለጠው ማለት ነው። በነገራችን ላይ ስለ ኢትዮጵያ ነገስታትና ስለ ድሮ የኢትዮጵያ ታሪክ መዝፈን ቀላል ነው። መዝፈን መግጠምም ቀላል ነው። ወንድማችን በላይ ያለ እስቲ 1-2 ቀን ስንኝ እሰርልን ብንለው እዚሁ ማሰር ይችላል። ስለ ጥንታው ስለ ምኒልክ ስለ ፋሲል ቤተመንግስት ይችላል። የቀኔ ሰው የሚችል ሰው ነው። ያንን እየወደቀ ያለ ያዘመመ ቤተመንግስት መገንባት፣ እየፈረሰ ያለውን ቅርስህን መልሶ ማቆም፣ በሚሊዮን ዶላሮች አውጥቶ ፕሪዘርቭ ማድረግ ልብ ምት ይጠይቃል። ሙሉ ፈቃደኝነት ይጠይቃል። ኮሚትመንት ይጠይቃል። የኦሮምኛ ተናጋሪው መሪ ነው ይሄንን እያደረገ ያለው። ለዚህ ነው ጭፍን ናቸው እነኚህ ሰዎች።
እያጎረስካቸው መርዛ በላኝ ቦክስ ነው የሚሉ ናቸው። ፍትፍት እያጎረስከው በቦክስ አፌን አለኝ ነው የሚል። ጉለት ያለበት ቦታ ማሳየት መልካምንም ነገር መናገር መልካም ነው። እየወጣ ያለው አልበም ላይ whatever he said ኢየሱስ ያመነበት የቆረቆረው የኮሰኮሰው ደስ ያለውን ተናገረ ይናገር። እዛ ጋር አያና እሺ ይሄን መልስ አሁን ብዙ ጊዜ አንደርስታንድ የትኛውን የህብረተሰብ ክፍል ለማለት እንደፈለጉ ይገባኛል። ተመርጦ የሚገደል ማህበረሰብ እስካለ ድረስ ለዚህ ተመርጦ ለሚገደል ማህበረሰብ መርጦ ቢዘፍንለት ምንድነው ችግሩ ይላሉ። ጥያቄው ፕሬሚስ ኦፍ ስቴትመንት ነው። ተመርጦ እየተገደለ ያለ ማህበረሰብ አለ ወይ? ያልሞተ ማህበረሰብ የትግራይ ማህበረሰብ ብቻ ነው ልትለኝ ነው? ትልቅ ቁጥር ማህበረሰባቸው የሞተበት እነሱ ጄኖሳይድ ብሎ ሌብል የሚያደርጉት ባይ ዘ ዌይ ቴዲዬ አንድ ጊዜ ነው ለአያና የሰጠው ፕሊዝ ሪስፔክት ለኔ ዋኖፊ ታቸው ነው ሻውሪ ዋኖፊ እንደዛ አይደለም እኮ ቆይ እኔ ከፈለኩኝ ከአንዱ ፖለቲከኛ ጋር 20 ደቂቃ ልቆይ እችላለሁ። ከዛ ለእናንተ እድል ሰጣችኋለሁ። ዶንት ቲንክ እኔ ተራ አሳልፈ ነው የሰጠው። አንዴ ዋኖፊ በጌታ ፍቅር ወደ ታች እንዳናወረድሽ። አያና ሲያወራ አልነበርሽም አንቺ። በዛ ነው ምክንያቱም አንቺ አያና አውርቶ ከጨረሰ በኋላ ነው የገባሽው። እንደውም ጠብቋቸዋል ሌሎቻችሁን። እሺ ቀጥል አያና። ኦኬ ሶ ያልተገደለው ማህበረሰብ ተመርጦ የተገደለ አለ ስንል ሌሎቹ አልተገደሉም እያልን አልሞተም ነው። በሀገሪቱ ውስጥ በነበሩ ጦርነቶች፣ ግጭቶች በተደረጉ ማንኛውም አይነት ጥናት ያልተገደለ ያልተፈናቀለ ማህበረሰብ የትኛው ነው? ስለማን ነው ተመርጦ የተገደለው? ኦሮሞ በኦሮሚያ ክልል ውስጥ ራሱ የተፈናቃዩ ብዛት በትውልድ ኦሮሞ የኦሮሞ ተወላጅ የሆኑ ተፈናቃዮች በሚሊዮን ነው ያለው። የትኛውም ክልል ላይ ምንም ነገር ከመፈጠሩ በፊት ወለጋ ላይ ድሮን ይጣል ነበር፣ ጦርነት ነበር፣ ማህበረሰቡ እየሞተ ነው። አሁን የሞተችው የፖሊስ አዛዥ የሌላ ማህበረሰብ ተወላጅ ናት። ማንም ሰው አያስታውስም። የዲዮ ላይ ብትሞት፣ ከምባታ ላይ ቢሞት፣ ሀዲያ ቢሞት ማንም አያስታውስም። እነኚህ ሶስቱ ብሔሮች የፖለቲካል ፒነክል ላይ ነው የሚሻሙት። ለሶስቱም ግን ከበቂ በላይ ሞት ደርሷቸዋል። በሚያስገርም ሁኔታ ሶስቱም ደግሞ ከራሳቸው ማህበረሰብ የወጡት ላንተ ለዚህ ማህበረሰብ ታገላለው ያሉት ሰዎች ያጋፈጡት በቀጥታም ሆነ በተጓዳኝ ያደረሱበት ጉዳት ይበልጣል። እሺ በዚህ ተግባባን። አሁን መርጦ ተገደለ የሚባለው የለም ማለት ነው። ኦኬ አሁን በአንተ ትንታኔ ቅድም ለመነካካት ሞክራል። አድናቆት እንዳለ ሆኖ ቴዲ አፍሮ ያው የፖለቲካ ይዳሳል። ቴዲ አፍሮ እንድንወያይ ያደረገብን ነገር አንዱ ወይ እንደ ሌሎች አርቲስቶች አይደለም። የሌላ አርቲስት አልበም ሲለቅ እንደዚህ አይደለም፣ ሳይለቅ ነው እያወራን ያለው። ልብ ማለት ያለባቸው ይሄ ደግሞ ምክንያቱ ምንድነው? ከዚህ ቀደም የነበረውን ትራክ ሪከርድ ስለምናውቅ ነው። ባለፉት 27 ዓመታት በዜማዎቹ በአርቲስቶቻችን ዙሪያ ላይ፣ በአትሌቶቻችን ዙሪያ ላይ፣ በስፖርቱ በእግር ኳሱ ዙሪያ ላይ፣ በፖለቲካው ዙሪያ ላይ የሚዳሳቸው ነገሮች ስለምናውቅ ነው። አሁን አንተ ቴዲ አፍሮ ምናልባት ይሄን ካደረገ ፌር አይደለም፣ እውነትም መርጦ የሚዘፍን ወይም ደግሞ ለተወሰነ ግሩፕ የሚያቀነቅን ነው የምትለው ምን ካደረገ ነው? ወይም ደግሞ ምን መዳስ አለበት? ትክክለኛ የህዝብ ልጅ ከሆነ ይሄን ነገር ሳይዳስ ሳይነካ ካለፈ እታዘበዋለሁ የምትሏለ ነው። እኔ ኦልሬዲ ከአንዱ ዘፈን ግጥም የታዘብኩት ነገር አለ። ለዛ ነው ቅድም ትንሽ ባያዝድ የሆነ ነገር ዘርመርጦ ሰው ገዳይ ከነገሰ ምናምን የሚል ግጥም ካልክ የነገሰው ዘርመርጦ ገዳይ ነው የሚለው እሳቤ አሁን የተነጋገርነው ነው። ዘርመርጦ ገዳይ አይደለም በሚለው እኔ አልፋለሁ። እሱ ደግሞ ወደሆነ ኮርነር ላይ ያለው የፖለቲካ ዝመት ነክቶት ሊሆን ይችላል። ጤነኛ ነው። ማንኛውም ሰው ካለበት ከሚቀርበው ከሚያውቀው ነው ዓለምን የሚተነትነው አይደል? በፈረንሳይኛ እንዲዘፍንልኝ አልጠብቅም። ቋንቋውም አስተሳሰቡም ስነልቦናውም አለ። ግን አትሊስት እሱ በሚታወቅበት ኢትዮጵያኒስት በሚባለው የኢትዮጵያ ሴንተርድ የሆነ ነው በሚባለው ፖለቲካ ላይ ከዚህ በፊት የነካካቸውና የግር እሳት የሆኑብን አጀንዳዎች ባለፉት ቅርብ ዓመታት ውስጥ እንደ አጀንዳ ተነስቶ ፍሮንት ኤንድ ሴንተር የሆነ የባህር በር ቀይ ባህር ጥያቄ አለ። እንዲሁም ደግሞ ለሺህ ዘመናት ሲዘፈንለት የነበረው አባይ ፋይናሊ ተገድቦ አባይ ቤት የለውም መባሉ ቀርቶ አባይ ቤት አለው ንጋት የሚባል ትልቅ ሐይቅ ሆኖ ኤሌክትሪክ አመንጭቶ አሳ ተጠምዶበት ደሴት ተሰርቶበታል። ይሄን
ደስታውን ወይም እይታውን ምልከታውን በሆነ መንገድ ቢነካው አትሊስት ሰም ሌቭል ኦፍ ፌርነስ አለው። በጣም ዝምቱ ብዙ አይደለም እላለሁ። ኢሪጋርድ ባይነካውም ግን እንደና አኪላ ሰው አይደለም እንስሳ ናቸው ካልተጨቆንክ ህዝብ አይደለም የሚል አማርኛ የተሻለ ይችላል ብዬ አስባለሁ። ከዛ የተሻለ ግን ቢል ደስ ይላል። አትሊስት ይገናኛል ከሱ ጋር በሚለው ማለት ነው። ኦኬ እሺ ቴንክ ዩ አያና። ወደ ዋኖፊያችን እንመጣለን። ዋኖፊ ኦኬ ወይ ስማ ቴዲዬ ባይ ዘ ዌይ እኔ ቴዲ አፍሮ የሚባል ዘፋኝ ባይ ዘ ዌይ